ይህ በዓለም ዋንጫው ላይ ሀገሩን ወክሎ የተጫወተው የአይቮሪ ኮስቱ ኮከብ ያንዲዮ ማንዴ በ15 ዓመቷ በሞት ለተለየችው ውድ እህቱ ሮክሳን የጻፈው በሚሊዮኖች የሚቆጠሩ ሰዎችን በእንባ ያራጨው ደብዳቤ ነው። ደብዳቤው በታዋቂው ዘ ፕሌየርስ ትሪቢዩን ላይ ይፋ መደረጉን ተከትሎ የዓለምን ሚዲያ እያነጋገረ ይገኛል። ያንዲዮ ማንዴ ደብዳቤውን እንዲህ ሲል ይጀምራል። ውድ ሮክሳን እህቴ ሆይ፣ አንድ ሰው የሐሰት የማንቸስተር ዩናይትድ ማሊያ ገዝቶልኝ እኔ ግን በላዩ ላይ ሮላንዶ 7 ብዬ በጥቁር ማርከር የጻፍኩበት ጊዜ ትዝ ይልሻል? በአቢጃን አይቮሪ ኮስት በአንድ ቤት ውስጥ 25 ሰው ተጨናንቀን የምንተኛበት ጊዜ ትዝ ይልሻል? በወቅቱ ሀብታም ወይም ድሃ መሆን ምን እንደሆነ አናውቅም ነበር። የምናውቀው ደስታን ብቻ ነበር። በጭቃ ውስጥ ስጫወት ያዩኝ አዋቂዎች ጠንካራ ምት ስለምመታ ሮቤርቶ ካርሎስ ብለው ሲጠሩኝ፣ እኔ ግን በውስጥ ያለው አይድል ክርስቲያኖ ሮላንዶ በመሆኑ እንዴት እናደድ እንደነበር ትዝ ይልሻል? ነገር ግን በእንግሊዝም ሆነ በአሜሪካ ማንም ሊያስፈርመኝ አልፈለገም። ቪዜ አለቀ፣ ህልሜማ ከተመ፣ ወደ አፍሪካ ልመለስ ነበር። በዚያ ጨለማ ጊዜ በእኔ ማመንን ያላቆምሽው አንቺ ብቻ ነበርሽ። ከጥቂት ሳምንታት በኋላ ለሌጋኔስ ስፈርም ሁለታችንም የተለየ የደስታ እንባ አልቅሰን ነበር። ያ እንግዲህ ስሜት የነበረ ጊዜ ነበር። አሁን ግን ምንም አይሰማኝም። ልክ ሰብአዊነቴን እንዳጣው ያህል ውስጤ ባዶ ሆኗል። አንቺ ከሞትሽ ጀምሮ እኔ ዝም ብዬ በባዶነት ውስጥ ነኝ። አንቺ መሞትሽን በነገሩኝ ቀን አንድ ጠብታ እንባ እንኳን ማፍሰስ አልቻልኩም ነበር። በድንጋጤ ፈዝዤ ቀረው እንጂ። ታዲያ አንድ ቀን እህትህ እኮ የለችም አሉኝ። ምን አልኳቸው? ሞታለች። ስለምን እያወራችሁ ነው አልኳቸው። በፓርቲ ላይ አንድ ሰው መጠጧ ውስጥ አንድ ነገር ጨምሮባት ከዚያ በኋላ አልነቃችም፣ ሕይወቷ አልፏል አሉኝ። እህቴ ገና የ15 ዓመት ልጅ ነበርሽ። እስከ ዛሬ ድረስ ምንም አይነት ምላሽ አላገኘሁም። ምናልባት በሀገራችን ዝም ብሎ የሚከሰት ነገር፣ ምናልባት እኔ በሆን ኖሮ እጠብቅሽ ነበር። አሁን ግን በእግዚአብሔር ዕቅድ ማመንን እሞክራለሁ። ማድረግ የሚችለውም እሱም ብቻ ነው። የሚገርመው ምን እንደሆነ ታውቂያለሽ እህቴ? ከሪያል ማድሪድ ጋር ካደረግነው ጨዋታ በኋላ ከምባፔ ጋር ማሊያ ተለዋወጥን። በቴሌቪዥን ስናየው ምባፔ ጎበዝ ነው፣ ግን ወንድሜ ይበልጠዋል ትይኝ የነበረው ትዝ ይልሻል? እኔ ትልቅ ቤት ወይም መኪና አልፈልግም ነበር። የፈለግኩት እህቴ ልክ እንደነበረች ለዓለም ማሳየት ብቻ ነበር። አሁን በዓለም ዋንጫ ላይ ነኝ። አንቺ ሁል ጊዜ ከክርስቲያኖ ትበልጣለህ ትይኝ ነበር። እዚህ ክርስቲያኖን ካገኘሁት ሰላምታሽን አደርስልሻለሁ። አስቀድመሽ የተነበይሽውን እንደማሳካው እምላለሁ። ገና እውነተኛ የኳስ ጫማ እንኳን ሳይኖረኝ ወንድሜ በዓለም ላይ ታላቁ ተጫዋች ይሆናል ብለሽ ነበር። አንቺ ትክክል እንደነበርሽ አረጋግጣለሁ። ካልሆነ ግን ይህንን ለማድረግ ስጥር ሞታለሁ። ወንድምሽ ያን ሲል ዓለምን በእንባ ያራጨው ንግግሩን ዘግቷል። ነፍስ ይማር።